ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ ሳኔምም ለፋብሪ ሽቶዋንም ሽጣ የነቻንን ድርጅትም ለማትረፍ ከስምምነት ላይ ጫፍ ላይም እንደደረሰች ሙዛፍር ሆዬም የፋብሪን ሹፌር እንዳገተው ድርጅት ውስጥም ቻን የሳኔምን የይቅርታና የኑዛዜ ደብዳቤ ለመስማት ፈቃደኛ ሳይሆንም ሲቀር በስተመጨረሻም ሳኔም አይሊንን ይዛ ወደ ኤምሬን ቢሮ ስትገባም ያየችውን የዛኔ በዚህ ድርጅት መስራት ስትጀምር በኤምሬ ተገዳ እንድትሰርቅ የተደረገችውን ሰነድ ምንነት ለማወቅና ለመውሰድ እቅድ ስትወጣም አይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን ሙራት የተባለውን የፋብሪ ሹፌር ያገተው ሙዛፍር ሆዬም እማያውቀውን ሰው ራስ ከማሳቱም አልፎ ጭራሽ መኪናውን ሰርቆ እየነዳ ወደ ሰፈሩም ይዞትም እየሄደ በመንገድ ላይም እንዳለ በራሱ እየተኩራራ የማፊያ አባል የሆነን ሰው እንዲህ በቀላሉ በእጁ በማስገባቱም ራሱን እያደናነቀም ሳለ ሙራትም ካለበት ሰመመንም ነቅቶ ሙዛፍርንም መኪናውን አቁም እያለ እዛው መኪና ውስጥም ይደባደባሉ። ወዩ ወደ ድርጅቱም ስንሄድ ቻንም ከኤሜሬ ጋር ተደምሮ በድርጅቱ ውስጥ ያላቸው የ20% ድርሻ ለመሸጥ ቢፈልጉም እስካሁን ምንም ገዢ አለመምጣቱም ለሰራተኞቹም እየተናገረ ገዢ ለማግኘት እንዲያስችላቸውም የድርጅቱን የስራ ታሪክ የሚያሳየው መረጃ በሙሉ እንዲያስተካክሉም ነግሮ ከሁሉም ጋር እዛው አብሯቸው ወደ ስራም ይገባል። የዚህን ጊዜም ሳኔም ሆዬ ጄጄን ማንም ሰው ወደ ላይ ከመጣ መልእክት ላኪልኝም ብለው ያንንም በባለፈው ክፍል መጨረሻ ላይ ያየችውን ቀዩን ሰነድ ለመውሰድ ተሰብስበው ያሉት ሰራተኞችን በሙሉ ጥላ ወደ ኤሜሬን ቢሮም ታቀናለች። ወደ ሰፈሩ ስንመለስ ከሙራት ጋር ሲጣላ የነበረው ሙዛፍርም ተገላግሎ አያንንና ኦስማንንም ጠርቷቸው ነበርና በሙዛፍር የተጠሩት አያንና ኦስማንም ነው የተባሉበት ቦታም ላይም ደርሰው እዛውም ኦስማን እኔ ምንም አላማረኝም እያለ ወደ ውስጥም ሲገባ እንደፈራውም ሙዛፍር ሙራትን እንደ ወንጀለኛ ማስሮት የማፊያ አባል ነው በእጅ ያስገቡት ተመልከቱም እያለ እየነገራቸው አያንም በዛ ተደናግጣ የታሰረው የሙራትን አፍም ስትፈታለት ሙራት ሆዬም ሙዛፍርን እየሰደበው ገልካለው እያለ ሲዝትበት ሙዛፍርም በዛ እየተደነጋገጠ አፉን ድጋሚ ማስሮት ጭራሽ ከፋብሪ መኪና ውስጥም አውጥቶት እንዳገተውም ነግሯቸው ምንም ነገር እንዳልተፈጠረ ሻይ ሊያፈላም ከቦታው ይሄዳል። ወዩ ወደ ድርጅቱም በድጋሚ ስንመለስ ሳኔምም የኤምሬንና የአይሊን ስምምነት የያዘውን ሰነድም ይዛ ወደ ተሰበሰቡት ሰራተኞች ጋርም ተመልሳ እዛም ዴሬን የነቻንን ድርሻ ሊገዛ የሚችል ሰው ያገኘችን መስሏት ስልኳን አንስታ ጥሩ ዜና ለመስማት ብትፈልግም ውጤቱ ግን እንደዛ ሳይሆንም ቀርቶ ቻንም የዚህኔ ምንም ማድረግ ካልቻሉ ያላቸው የመጨረሻ አማራጭ እንደከሰሩ ማምነው ድርጅቱን መሸጥ እንደሆነም ተናግሮ ጠበቆቹን እንድትጠራም ለዴሬን ሲነግራት ሳኔምም ቻን ከቦታው ዘወርም አድርጋ ይዘውም ፋብሪን ማሳመን እንደምትችልም ስለገባት ትንሽን ጠብቅም ብትለውም እሱ ግን ስለምታወራው ነገር ምንም ግድ ሳይሰጠው ሊሂድም ሲል ከየት መጣ ሳይባል ፋብሪም ቦታውም ላይ ይደርሳል። እነቻንም ፋብሪ ሳይታሰብ በመምጣቱ እየተደናገጡ ፋብሪም እዛው የሆነ ሰው ደውሎልኝ ችግር ውስጥ እንዳላችሁ ነግሮኝ እኔ ደግሞ ለኔ ድርጅት ማስታወቂያ የምትሰሩት እናንተ ብቻ ስለሆናችሁ ላግዛችሁ እፈልጋለሁ እያለ ለቻንም ነግሮት ቻንም እንደዚህ አይነት ነገር ከሚሰሩላቸው ሰዎች እርዳታ እንደማይቀበልም ሲናገር ፋብሪም ወደ ቻንም ጆሮ ጠጋ ብሎ በጣሊያንኛ አሁን ግትር የምትሆንበት ሰዓት አይደለም፣ እኔ የእናንተን ድርሻ እገዛዋለሁ፣ ከዛ ከኔ ላይ ለመግዛት ብቁ ስትሆኑ መልሼም ሸጥላችኋለሁም ብሎት ቻንም በደስታ በዛ ተስማምቶ እዛውም ሁሉም በተሰበሰበበት ተጨባብጠውም መስማማታቸውንም ይገልጻሉ። ዋው እዛውም ዴሬ ለጠበቃቸውም ደውላ ኮንትራቱን ለማስፈረም ሶስቱንም ይዛቸው ወደ ቻን ቢሮም ሄዳ ከደቂቃዎችም በኋላ እንደተጠበቀውም ቻንና ኤምሬን በተሳካ ሁኔታ ያላቸውን የድርጅቱን ድርሻ ለፋብሪም አሳልፈውም ሸጠው ተፈራርመውም ይጨርሳሉ። ቻንም ከዛ ወጥቶ ፋብሪንም ከዚህ በኋላ የድርጅታቸው አጋር እንደሆነ ለሙሉ ሰራተኞቹም ተናግሮ የዚህኔም ፋብሪ እኔ የድርጅታችሁ አክሲዮን ነው የገዛሁት እንጂ በስራችሁ ላይ ጣልቃ መግባት አልፈልግም፣ እናንተው ራሳችሁ መስራታችሁን መቀጠል ትችላላችሁ፣ እኔ ይህንን ሁላ ነገር ያደረኩት በሳኔም ምክንያት ነው ብሎም ያርፏል። እረፍ። የዚህኔም ቻንም ያንን ሲሰማ ተደናግጦ ፋብሪንም ምን ለማለት እንደፈለገም እየጠየቀው
ፋብሪም ከዚህ ስምምነት ጀርባ ሳኒም ወሳኝ የሚባለውን ሚና ተጫውታለች። አብሬያት መስራት እንደምፈልግ ብነግራትም እሷ ግን ድርጅቷ ችግር ላይ ባለበት በዚህ ወቅት መልቀቅ እንደማትፈልግ ስትናገር እኔም የድርጅቱን አክሲዮን ገዝቼ እሷንም በምትኩ ልወስዳት ነው። በቅርቡም አንድ ላይ ሆነን አዲስ በምንሰራው ሽቶም ላይ ሊሰሩም እንደሆነና እሷም የራሷን የተቀመመ ሽቶ ልትሰጠውም እንደተስማሙም ተናግሮ ያንን የሰማው ቻንም በሳኒም እየተናደደ ፋብሪም ምንም ሳይመስለው የሳኒምንም እጅም ይዞ በቅርቡ ጥሩ ስራም እንደሚሰሩና ጥሩ የስራ ጊዜም እናሳልፋለንም ብሏት ሁሉንም ተሰናብቶ ቦታውን ለቆም ይወጣል ብለው ቻንም ፋብሪ ከወጣ በኋላ ቢሮም ተቀምጦ የዛኔም ፋብሪ የሳኒምን ሽቶ እንደወደደውም ሲናገር የነበረበትን ጊዜም እያስታወሰ በዛም እየተናደደ ሳኒምን ቢሮ ገብታ የተፈጠረውን ነገር በሙሉ ልታስረዳው ብትሞክርም እሱ ግን እንዴት ከኋላ የሆነሽ ስለኔ ድርጅት እንዴት ትደራደሪያለሽ እያለ እሷም በዚህ ንግግሩም ተናዳበት በምንም ምክንያት ሰው ላይ ብትናደድም እንደዚህ ግን መሆን የለብህም ብላም ተቆጥታው የተፈጠረውን ነገር በስነ ስርዓት ላስረዳህ በሞከር አንተ ግን አትሰማም ብለው እሱም ፊት ለፊቱ ያስቀመጠችውን ያላነበበውን ደብዳቤዋንም አንስቶ ፊቷም የቀዳደደው የዚህኔም ሳኔም ባደረገው ነገር ይበልጥ ተናዳበት ከፋብሪካ መስራት አይደለም የፈለግኩትን ማድረግ እችላለሁ አይመለከትም ብለው እሱም ዴሬንን የጮኸም ጠርቶ ለፋብሪም ደውላ ስምምነቱን እንድትሰርዘውም ይጠይቃታል። ወዩ ሳኒምም በዚህ ይበልጥ እየተበሳጨች ከቢሮም ስትወጣ ዴሬን እየጮኸች እንድትመለስም ነግራት ችግሩ ምን እንደሆነ ቻንን ፊቷም እየጠየቀችው እሱም መልስ መስጠት አቅቶት ዴሬንም ስለ አባትና ለስንት ዓመታት ሲገነባውም ስለቆየው ድርጅትም አስብም ብለው ቢሮውን ለቃለትም ትወጣለች። ቻንም እዚህ ነው ተከትሏት ሞቶ ለሰራተኞቹ በሙሉ ወደ ቤት እንዲሄዱም ይነግራቸዋል። ወዮ ቻን ወደ ሰፈር ውስጥ በድጋሚ ስንመለስ ኦስማን አያንንና ሙዛፈርን በምንጣፍ የሙራትን ሰውነትም ጠቅልለው ከቤት ወደ ቤት እያዘዋወሩ አንድ ጨለማ ቤትም ሲያገኙ እዛም አስገብተው እያስቀመጡት ከነቻም ቢሮም እየወጣ ያለው ፋብሪም ሙራት ጋር ሲደውል አያን እጅ ላይ ያለው ስልክም ጠርቶ እሷም እየተደነጋገጠች ፋብሪ እየደወለም አላነሳም ሲለው ታክሲም ይዞ ወደ ቢሮም ያምራል። በሌላ በኩል ሳኒምም ከኤምሬ የሰረቀችውን ሰነድም እያነበበች የዛኔ ኤምሬ ለቻን ለእናቱ የሚላክ ሰነድ ነው በማለት የተናገረው ውሸት መሆኑንም እያወቀች በኤምሬ ስራ ቁጭም ብላም ትተክዛለች። ውስጥ ያለው ኤምሬም ቻንን ለማውራት ወደ ቢሮም ሄዶ ይቅርታ ቢጠይቀውም ቻን ግን ከዚህ በኋላ በድርጅቱ ውስጥ ምንም አይነት ድርሻ ስለሌለው ተነስቶ እንዲሄድና ምንም እንዳይማይሰራም ነግሮት ከስራም ያባረዋል። ረፍ ወደ እነ ሙዛፍርም ስንመለስ አሁንም ሙራት በምንጣፍ ውስጥ እንደተጠቀለለ ፋብሪም ሲደውል ከሙራት ኪሱ ውስጥም አውጥቶ ስልኩንም አንስቶ ሙራትን እንዳገተውና ሳኒምን ካለቀቃት እንደሚገለውም ሲናገር ፋብሪም ተደናግጦ ወደ ድርጅቱም መመለስም ይጀምራል። ድርጅቱም ላይ ለኢላ ኤምሬ ሲጨነቅ ማየት ልታጽናናው ወደ ቢሮውም ስትገባ ማሳይቱን ከወደ ውጭ ደግሞ ፋብሪም ወደ ድርጅቱም ተመልሶ መጥቶ ሳኒምንም አግኝቷት እሷንም ሲያገኛት የሆነ ሰው ሹፌሩንም እንዳገተውና ሳኒምን ካልመለስክልኝ ሙራትንም እገለዋለሁ እያለ መሆኑንም ነግሯት የሙራትንም ስልክ ያለበትን አካባቢም ስትመለከት ሙዛፍርም እንደሆነ ሳኒምም ገብቷት ቻንም ቦታው ላይ ሲደርስ ወደዛው ልውሰዳችሁም ብሏቸው አብረው ሆነው ጉዞ ወደነ ሳኒም ሰፈርም ያደርጋሉ። እንግዲህ እንዲህ እያለን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይም ተቃርበናል። ድርጅት ውስጥ ያለችው ለኢላም እቃውንም እየሰበሰበ ወዳለው ኤምሬም አምርታ ልታረጋጋው ብትሞክርም እሱ ግን ምንም አማራጭ እንደሌለም እየነገራት እዛውም አቅፏት ላደረገችለት ነገርም አመስግኗት ቢሮውንም ለቆ ከመውጣቱም በፊት የአይሊንና የእሱን ስምምነት የሚገልጸውን ሰነድ ሊያወጣ ያስቀመጠበት ቦታንም ሲከፍት ፈልጎም ያጧል። ህርፍ የዚህን ጊዜም እየተበስጫጨ ፋይሉን ማን ሊወስዱ ይችላልም እያለም እያሰበ ቢሮውን ለቆም ይወጣል። ሙራት የታገተበት ቦታ እየሄዱ ያሉት እነ ሳኒምም ከረጅም መንገድም በኋላም ደርሰው ሳኒምም ውስጥ ገብታ ሙዛፍርን እየመታችው ምን እንዳደረገም በንዴትም ስትጠይቀው ሙዛፍርም ለሷ ብሎ ሙራትን እንዳገተ እየተናገረ ቻንም ሳኒምን ተከትሎ ውስጥም ገብቶ ሙዛፍርም በንዴትም አንገቱንም ይዞት ፋብሪን ይቅርታ እንዲጠይቅም ነግሮት ነገሩን ከተረጋጋ በኋላ ሙራትም ሙዛፍርም ከክፍሉም ሲወጡ ቻንና ሳኒም ብቻቸውንም ክፍል ውስጥም ቀርተው ሳኒምም ምንም እንዳልተፈጠረ ልትወጣ ስትል ቻንም እጇን ይዞ ማስቆሟት ለፋብሪ የምትሸጭለትና የምትሰጪው አሁን የተቀባሽው ሽቶ ነው ወይም ብሎም ጠይቋት
እሷም መጀመሪያ እኔ ልነግርህ የምፈልገው ነገር አለ፣ እሱን ልትሰማኝ ፍቃደኛ ነህ ወይም ብላም ጠይቃው መልሱ ዝምታ ሲሆንባት እምለው ማትሰማ ከሆነ የራሴን ሽቶ መሸጥ አለመሸጤ ሊያሳስብህ አይገባም ብላው ጥላውም ትወጣለች። በዚህ የተናደደው ቻንም ማንንም ሳይጠብቅ በንዴት መኪናውን አስነስቶ ቦታውን ለቆም ይሄዳል። ሙዛፍርና ሳኒም ወደ ሰፈራቸው፣ ዴሬን ሙራትና ፋብሪም ደግሞ በታክሲ ወደ መጡበትም ይሄዳሉ። በሌላ በኩል ቤቷ ያለችው አይሊን ከኤምሬ ተደውሎላት ሰነዶቹን የወሰደችው እሷ መሆኗንም ጠይቋት አይሊንም እሷ አለመውሰዷን ሲጀምርም ምንም እንደማያደርግላትም ነግራው እሱም በዛ ተናዶ ስልኩንም ይዘጓል። ወደ ሰፈር ውስጥ ተመልሰን ሳኒምም አይሊንን እና ኤምሬን የሥራ አጋሮች መሆናቸውን የሚያሳየውን ዶክመንት ለኦስማንና አያን እያሳየቻቸው እነሱም ለቻን እንዴት ብላ እንደምትነግረውም ሲጠይቋት አንድ ያሰበችው ነገር እንዳለም ስትናገር ማሳይቶን ይህ ገራሚ ክፍልም በዚህ መልኩ ያበቃል። እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።